የዓለማችን እጅግ አስደናቂ እውነታዎች። የሌባኖን ልዩ ኃይሎች ጥንካሬን እንዲጨምርላቸው እባብን ከነ ህይወቱ ይመገባሉ። የፈረንሳዩ ኤፈል ታወር ላይ 20,000 መብራት አምፖሎች አሉ። በ1985 ዓ.ም አንድ የኮካኮላ ሰራተኛ የፔፕሲ ሰራተኛን ሊያገባ መሆኑ ተደርሶበት ከስራው ተባሯል። የአማዞን ባለቤት ስራውን ቢያቆምና በየቀኑ $1 ሚሊዮን ቢያወጣ ይህን ገንዘብ ለመጨረስ አጠቃላይ 466 ዓመት ይፈጅበታል። ላይተር የተፈለሰፈው ከክርቢት በፊት እንደ አውሮፓውያን አቆጣጠር በ1923 ነበር። ሮናልዲኖ ለመጀመሪሪያ ጊዜ ሚዲያዎችን ቀልብ የሳበው በ13 ዓመቱ ላይ ሲሆን የሱ ቡድን ተጋጣሚውን 23-0 ሲያሸንፍ በጨዋታ ላይ 23ቱንም ጎቦች አስቆጥሮ ነበር። የሸረሪት ድር በጥንታዊ ግሪክ እንደ ቁስል መጠቅለያ ይጠቀሙበት ነበር። የሸረሪት ድር በተፈጥሮ ጸረ ፈንገስ ጸባይ አለው። ይህም ቁስሉን ከኢንፌክሽን ከመከላከሉም በላይ ቁስሉ ቶሎ እንዲድን ያደርገዋል። ጥንታውያን ግብጾች እርግዝናን የሚለዩበት እንዲሁም የተረገዘውን ጽንስ የሚለዩበት የራሳቸው ዘዴ ነበራቸው። አንድ እርጉዝ ሴት ስንዴና ገብስ ፍሬዎች ላይ እንድትሸና ይደረጋል። ከዛም ስንዴው ካደገ ሴት ሕፃን እንደተረገዘች ይገመታል። ገብሱ ካደገ ደግሞ ወንድ ሕፃን፣ ሁለቱም ካላደገ ምንም እንዳልተረገዘ ይገመታል። ሂትለር፣ ሙሶሎኒና ስታሊን ለኖቤል ሽልማት ታጭተው ነበር። ነገር ግን ሁለቱም አልተቀበሉትም። ላምበርጊኒ፣ ፌራሪ እና የመሳሰሉት በጣም ውድ የዓለማችን መኪኖች በቴሌቪዥን መስኮት ማስታወቂያ አይሰራላቸውም። ምክንያቱም ደግሞ እነዚህም መኪኖች መግዛት የሚችሉ ሰዎች ቴሌቪዥን የሚያዩበት ጊዜ የላቸውም ተብሎ ስለሚታሰብ ነው። ማይክ የተሰኘ ዶሮ ያለ አንገት ለ18 ወራት ያክል በሕይወት ቆይቶ ነበር። በአሁኑ ጊዜ ሁላችንም በስልክ ጽሑፋችን ውስጥ የምናስገባቸው የስሜት መግለጫ ኢሞጂዎችን የፈጠረው ሰውዬ ለዚህ ስራ የተከፈለው $70 ብቻ ነው። በዛ ላይ ምንም አይነት ውዳሴንም አላገኘም። አንድ ሰው ሊሞት ሲል መጀመሪያ መስራት የሚያቆመው የስሜት ህዋሱ አይን ሲሆን በመጨረሻ ላይ ደግሞ የሚያቆመው ጆሮው ነው። አሁን ላይ ዓለም የሚጠቀምበት ዋይፋይ የተፈጠረው በድንገት ነው። የአውስትራሊያ ሳይንቲስቶች ከብላክ ሆል ውስጥ የሚወጣውን የራዲዮ ዌቭ ለመሰብሰብ የሚያስችል ዕቃ በመስራት ላይ ያሉ በድንገት የተፈጠረ ነው። የዓለማችን ትልቁ ዋሻ በቬትናም ውስጥ የሚገኝ ሲሆን ከትልቅነቱ የተነሳ በውስጡ የራሱ የሆነ ጫካ፣ ደኖች፣ ወንዝ እንዲሁም ዳመና አለው። ዳይኖሰር በምድር ላይ በነበረበት ዘመን የነበረና አሁንም ድረስ በፕላኔታችን ላይ እየኖረ የሚገኝ ግዙፍ እንስሳ አሳ ነባሪ ብቻ ነው። ለመጀመሪያ ጊዜ ሞባይል ስልክን በአፍሪካ ያስተዋወቀችው አፍሪካዊት ሀገር ኮንጎ ናት። በሁለተኛው የዓለም ጦርነት ላይ 34,000 የጀርመን ታጋዮች ካናዳ ውስጥ ታስረው የነበረ ሲሆን እስር ቤት ውስጥ በጣም እንክብካቤ ስለተደረገላቸው ጦርነቱ ካለቀም ወይም ከተጠናቀቀ በኋላ መልሰው የእስር ጥገኝነት ጠይቀው ነበር። ቻይና ውስጥ በድንግል ወንዶች ሽንት የተቀቀለ እንቁላል ለጤና ጥሩ ነው ብለው ያምናሉ። ይህ በምስሉ ላይ የምትመለከቱት ሞባይል የዓለማችን እጅግ ውዱ ሞባይል ሲሆን እስካሁን በዓለማችን ላይ 3 ሰዎች ብቻ ናቸው ያላቸው። ሞባይሉ በሩሲያ የሚገኝ ሲሆን ዋጋውም $1.6 ሚሊዮን ነው። ይህ በምስሉ ላይ የምትመለከቱት ግለሰብ የቤት ስራን የፈጠረው ሰው ሲሆን ስሙም ሮቤርቶ ኔቨል ይባላል። በዛን ጊዜ የቤት ስራን የፈጠረበት ምክንያት ተማሪዎችን ለመቅጣት በማሰብ ነው። በዓለማችን ብዙ ልጅ በመውለድ ክብረ ወሰን የያዘችው ሴት በ18ኛው ክፍለ ዘመን በሩሲያ ሹያ አካባቢ የኖረችው የፊዮዳር ባለቤት ናት። የወለደቻቸው ልጆችም ብዛት 69 ሲሆኑ 16 ጊዜ መንትያ ልጆች፣ 7 ጊዜ 3 ልጆች፣ 4 ጊዜ ደግሞ
አራት ልጆችን ወልዳለች። በአጠቃላይ 27 ጊዜ እርግዝና አርግዛ 69 ልጆችን ወልዳለች። ይህ ድንቃድንቅ ክስተት ዛሬም ድረስ በዓለም ክብረ ወሰን መዝገብ ላይ ተመዝግቦ ይገኛል። ይህ በምስሉ ላይ የምትመለከቱት ናይጄሪያዊ ፓስተር ለቸርች ተብሎ ከህዝብ በተሰበሰበው ገንዘብ ለሚስቱ ዘመናዊ መኪና በመግዛቱ ምክንያት በምዕመኑ በደረሰበት ከባድ ድብደባ ምክንያት ጥቁር ቻይናዊ ሆኗል። ይህች በምስሉ ላይ የምትመለከቷት እንስት ሳማንታ ራምስዴል ትባላለች። አሜሪካዊ ዜግነት ያላት ሲሆን የአፏ ስፋት 6.52 ሴንቲሜትር ነው። በዓለማችን ድንቃድንቅ ሪከርዶችን የሚመዘግበው ጂኒየስ ወርልድ ሪከርድ የዓለማችን ሰፊ የሴት አፍ በማለት ሰርተፍኬት ሰጥቷታል። የቀጨኔ ምላስ በጣም ረጅም ከመሆኑ የተነሳ ጆሮዋን በምላሷ ማጽዳት ትችላለች። ይህ ከላይ በምስሉ ላይ የምትመለከቱት የሳን ፍራንሲስኮ ጋርተር እባብ ነው። በዓለም ላይ ካሉ እባቦች ሁሉ እጅግ በጣም ቆንጆ የሆነ እባብ ተብሎ ተሰይሟል። የኔዘርላንድ እስር ቤቶች በእስረኞች እጥረት ምክንያት ወደ ሆቴልነት እየተቀየሩ ነው። ባል የሚገዛበት የህንዱ የሙሽራ ገበያ ከ700 ዓመታት በላይ ለሚበልጡ ጊዜያት የህንዷ ቢሃር ግዛት ሴቶችና ቤተሰቦቻቸው ባል የሚገዙበትን ልዩ የሙሽራ ገበያ አስተናግዳለች። በየዓመቱ በሺዎች የሚቆጠሩ ወንዶች በህንድ ቢሃር ግዛት ማዱ ባሂ በተባለ አካባቢ ወደሚገኝ የገበያ ቦታ በመሄድ ፒፓል ዛፎች ስር የሚሰበሰቡ ሲሆን እዛ በመሆንም ሚስት የምትሆናቸውን ሴት እስክትመረጥላቸው ድረስ ይጠብቃሉ። በገበያው ባል ለመሆን የሚቀርቡ ለእያንዳንዱ ሙሽሮች የትምህርት ደረጃቸውና የቤተሰብ ኑሮ ሁኔታ መሰረት ባደረገ መልኩ የገበያ ዋጋ ይቆረጥላቸዋል። ግብይቱም በዚሁ አግባብ የሚከናወን ይሆናል። ስለ ዝሆን 5 እውነታዎች። የዝሆን የቆዳ ውፍረት 4 ሴንቲሜትር ነው። ዝሆን በአሜሪካ የሪፐብሊካን ፓርቲ ምልክት ወይም አርማ ነው። ከሰው ልጅ ጋር ተቀራራቢ ዕድሜ ያለው እንስሳ ዝሆን ነው። መዝለል ፈጽሞ የማይችል ብቸኛ የየብስ እንስሳ ዝሆን ነው። ዝሆን ከሞተ በኋላም እንደቆመ ይቆራል እንጂ ካልተገፈተረ በስተቀር አይወድቅም። ይህ በምስሉ ላይ የምትመለከቱት የዛፍ ዝርያ የሚራመደው ዘንባባ ዛፍ ተብሎ ይጠራል። ይህንን ስያሜ ያገኘው በዓመት እስከ 65 ጫማ ድረስ መራመድ ስለሚችል ነው። ሳይንቲስቶች እንደሚሉት ዛፉ ይህንን የሚያደርገው የተሻለ ምግብና የኑሮ ሁኔታን ለማግኘት ነው።